ዓለምን እያነጋገረ ያለው ቃል ቡቲክስ ከትልቅ ኢንተርናሽናል ድርጅት የቀረበለት የሥራ ጥያቄ። ድርጅቱ ማን ነው? ድጋሚ ማህበራዊ ሚዲያውን እያነጋገረ ያለው የቴዲ አፍሮ ሌላኛው ትራክ፣ የባህር ዳር ፖሊሶች የፈጸሙት ጀብዱ። እነዚህና ሌሎችን በማህበራዊ ሚዲያው እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። ይህ ጽናት ቲዩብ ነው። ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና ቪዲዮ ከመጀመሩ በፊት ሰብስክራይብ፣ ላይክ ማድረጋችሁን ቼክ አድርጉልኝ። ወደ ቪዲዮ። በማህበራዊ ሚዲያው በተለይ ደግሞ በኢንተርናሽናል ማህበራዊ ሚዲያው እጅግ በጣም አነጋጋሪ የሆነው ቃል ቡቲክ እውቅናውን ካገኘ ጀምሮ በተለይ ደግሞ የኢንተርናሽናል ማህበራዊ ሚዲያ ተጠቃሚዎች ኮመንታቸውን ከጻፉና እውቅናውን ካገኘ ጀምሮ ከሀገራችን ትላልቅ ድርጅቶች፣ የድርጅት ባለቤቶች፣ የልብስና የጫማ ቤቶች እንዲሁም ደግሞ ከፋሽን ውጭ የሆኑ ትላልቅ ድርጅቶችም የአብረን እንስራ ጥያቄዎችን እያቀረቡለት ነበረ። ነገር ግን እሱ ምንም አይነት ምላሽ ሳይሰጣቸው ታዲያ አንድም ቃል ሳይናገር አንድም ቃል ትንፍሽ ሳይል አሁን ላይ በጣም ብዙ ኢንተርናሽናል ኮንተንት ክሬተሮች ትላልቅ ፎሎወር ያላቸው ብዙ ስራዎችን የሰሩ ሰዎች ያላገኙትን እድል የአብረን እንስራ ጥያቄ ከኢንስታግራም ደርሶታል። ይሄም ማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ አድርጎታል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ኢትዮጵያዊው ቃል ቡቲክም ከኢንስታግራም አብረን እንስራ የሚል ጥያቄ በይፋ ቀርቦለታል። ከሰሞኑ እጅግ አነጋጋሪና ሴንሴሽን የሆነው ቃል ቡቲክም እንደምትመለከቱት ከኢንስታግራም ይፋዊ ጥያቄ የቀረበለት ሲሆን በዚህም ታዲያ ዲኤምን ቼክ አድርግም አብረን እንሰራለን የሚል ጥያቄ ቀርቦለታል። ቃል ቡቲክ ጋር ሄዶ ኮመንት ያደረገው ይህ ይፋዊ የኢንስታግራም አካውንት እንደምትመለከቱት 700 ሚሊዮን ተከታይ ያለው ሲሆን ይሄም ታዲያ ለዚህ ኢትዮጵያዊ ታዳጊም ትልቅ የተባለ እድል ነው። እንኳን ደስ ያለ በሉት። እውነቱን ለመናገር እንኳን ደስ አለ ማለት ፈልጋለሁ። የስራው ውጤት ነው፣ እድል አይደለም፣ የስራው ውጤት ነው። ካስተውላችሁ ገና ቪዲዮን ሲጀምር የሀገር ውስጥ ኮመንታተሮች እጅግ በጣም የሚያስጠሉ ኮመንቶችን እንዲሁም ቪዲዮን እስኪያቆም ድረስ እጅግ በጣም የሚያስጠሉ ኮመንቶችን ሲሰጡ ነበረ። ነገር ግን ኢንተርናሽናል ከሆነ በኋላ ደግሞ ሀገር ውስጥ ያሉ ድርጅቶች የአብረን እንስራ ጥያቄ ሲያቀርቡለት ነበረ። ለሁሉም መልስ አልሰጠም። እንዲሁም ደግሞ በጣም ብዙ ኮንተንት ክሬተሮች፣ ማናጀሮች የአብረን እንስራ ጥያቄም ሲጠይቁ ነበረ። እንዲሁም ደግሞ ኢንተርናሽናል የሆነ ማናጀር እንደሚያስፈልገው በጣም ብዙ ሰዎች ሀሳባቸውን እየሰጡ ነበረ። በእርግጥም ማናጀር ያስፈልጋል። እስካሁንም ደግሞ ማናጀር ሳይኖረው እንደዚህ ሊሆን አይችልም ብዬ አስባለሁ። ምክንያቱም ልጁ የተጠና ስራ ነው እየሰራ ያለው። ኢንተርናሽናል ለመሆን የተጠና ስራ እየሰራ እንደሆነ ግልጽ ነው። ያን ደግሞ ትልቅ ማናጀር ከጎኑ ሳይኖር ይሄን ያደርገዋል ብዬ አላስብም። ለማንኛውም እንኳን ደስ አለ። እንዲሁም ደግሞ ኢቲቪም ስለሱ እንዲህ ብሎ ዘግቦም ነበረ። ለእርሶ እነዚህ ነገሮች የወዳደቁ ቆሻሻዎች ሊመስሉ ይችላሉ። እድሜ የጠገቡ ቀለማቸውም የጠፋና ማንም አይኑን ሊያሳርፍባቸው የማይፈልጋቸው ቁሶች። ነገር ግን ለታዳጊው ካሌብ እነዚህ ቁሶች የጥበብ ምንጮች ናቸው። Kalub Putik, everyone, he's doing it again. What we finna do? ካሌብ የሚያየው አሮጌ ፕላስቲክ ሳይሆን ዘመናዊ ፋሽን ነው። እርሱ የሚያየው የተቀደደ ጨርቅ ሳይሆን ድንቅ ጥበብን ነው። ውድ ጨርቆችም ሆነ ዘመናዊ የስፌት ማሽኖች የሉትም። እኔ ግን ያስገረመኝ ማን ነው የሚሰፋለት? እኔ ልብሶችን የሚሰፋበት ማሽን የለውም ምናምን የሚል በጣም ተደጋጋሚ ሀሳቦችን ሰምቻለሁ። ግን እና ግን እንዴት ነው የሚያስተካክለው ነው? እኔ በጣም ነው የገረመኝ። አንድ ቪዲዮ ጊዜ ወስዶበት ቢሃይንድ ዘ ሲን ቢያሳየን እጅግ በጣም ደስ ይለኛል። እውነት የፋሽን ዲዛይን ትምህርት ቤትም እግዚአብሔር ይችላል። ዓለምን ያስደመመ ድንቅ ጥበብ መፍጠር ችሏል። የሰው ልጅ ጥሏቸው የሄዳቸውን የጎማ ቁርጥራጭ ይሄን ልጅ ስታዩት ምንድነው የሚሰማችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። እንዲሁም ደግሞ በኮሜንት አሁን ላይ ለቀረበለት ኦፈር እንኳን ደስ አለ ያላችሁ ጻፉ። ሌላው በማህበራዊ ሚዲያው ላይ በጣም ብዙ ሰዎች አዶናይን የዘማሪ ገብረ ዮሐንስን ቻሌንጅ ምን እንዳደረገው ወዴት እንዳደረሰው በጣም ብዙ ሰዎች እየጠየቁት ነበረ። ነገር ግን አሁን ላይ አዶናይና የስማይል ዴንታል ክሊኒክ ባለቤት አንድ ቪዲዮ ሰርቶ ነበረ። የመኪናውን ቻሌንጅ እና አሁን ላይ ያለበትንም ሁኔታ እንዲህ በማለት አብራርተዋል። እንኳን ደስ አለን። የዘማሪ ገብረ ዮሐንስ የመኪና ርክክብ ቀን ወስነናል። ያቺ ቀን ደግሞ ሚያዝያ 19 ሰኞ ትሆናለች ማለት ነው። ስለዚህ የሚገርም ብሎጎች ጠብቁ፣ የሚገራርሙ ቪዲዮዎች ሰኞ እንለቃለን ማለት ነው። ያው ከሰላምዬ ጋር ነው የምንገኘው። እስኪ ብትዩ ነገር አለ? ምንም በጣም በቃ ቀኗ እስክትደርስ ችኩልን ያልኩት በጣም ቸኩልናል። እሱም እንደጓጓ ተስፋ አደርጋለሁና ቶሎ መኪናዋን በጣም ማስረከብ አለብን። ኤሌክትሪክ በጣም በሚፈለግበት ሰዓት አሁኑ ነው መኪናው የሚሰጠው እና በጉጉት እየጠበቅን ነው። አይ ሆፕ እናንተም እየጠበቃችሁ ነው። እንወዳችኋለን። እኛም እንወዳችኋለን። ቻው። ደስ ይላል። በጣም ብዙ ሰዎች ስለዚህ ጉዳይ እየጠየቁ ነበረ። ምክንያቱም ቻሌንጁ ግቡን ከመታ በኋላ ተግባራዊ ለመሆን ቆይቶ ነበር። እንዲሁም ደግሞ አዶናይም ሌሎች አዳዲስ ነገሮችን በሚሰራበት ሰዓት በጣም ብዙ ሰዎች ስለዚህ ቻሌንጅ ጉዳይ እየጠየቁ ነበረ። እንግዲህ አሁን ላይ እንደተናገሩት ከሆነ ደግሞ ሰኞ ዕለት የዘማሪ ገብረ ዮሐንስ መኪናና ሹፌር ይሰጠዋል ማለት ነው። which is እጅግ በጣም ደስ የሚል ነገር ነው። አዶናይንም የስማይል ዴንታል ክሊኒክ ባለቤትንም ላመሰግናቸው ወዳለሁ። እናንተስ ምን ተሰማችሁ? ሐሳባችሁን ኮሜንት አድርጉልኝ። ሌላው በማህበራዊ ሚዲያው እጅግ በጣም አነጋጋሪ የነበረው ጉዳይ የኢቢኤስ የቤተሰብ ጨዋታ መሪ ምርጫ ነበር። ከዚህ በፊት እንደምናውቀው 3 ሰዎች ለመሪ ምርጫነት ቀርበው ነበር። በኋላም ደግሞ ኮሜዲያን አሌክስ ተጨምሮበት 4 ሆነዋል።
ሶስቱ የራሳቸውን ኤፒሶድ በአግባቡ ተጠቅመዋል። በስተመጨረሻም የንጹህ ኃይሌ ይቀር ነበረ። ከንጹህ ኃይሌ በኋላ ማን የቤተሰብ ጨዋታ መሪ እንደሚሆን ከዚህ በኋላ ግልጽ ነው የሚሆነው። ከዚህ በፊት በሰራሁት ቪዲዮ ማን የቤተሰብ ጨዋታ መሪ እንደሚሆን የራሴን ግምት አስቀምጬ ነበረ። ግን አሁን ንጹህ ኃይሌን ካየው በኋላ ትክክል እንዳልሆንኩ ገብቶኛል። ምክንያቱም እኔ የቤት ውስጥ ሰራተኛ ሆና በምሰራቸው ድራማዎች ነበረ። በተለይ ደግሞ በቤቶች ሲትኮም ላይ ጥሩ አርጋ ካራክተሯን ከመተውና የተነሳ በጣም ብዙ ሰዎች በቤቶች ሲትኮም በምሰራው ካራክተር ነው ብዙ ሰዎች ስሟን የሚጠሯት ሻሼ እያሉ። ነገር ግን ኢቢኤስ አራዳ ከመጣ በኋላ በትወናው ዓለም ላይ ምን አይነት ታለንት እንዳላት የተለያዩ ካራክተሮችን በመቀበል እነዛን ካራክተሮች ጥሩ አርጋ በመተወን ምን አይነት የትወና ታለንት እንዳላት ማሳየት ይችላል ነበረ። ነገር ግን እንደኔ ፍርሃት የቤተሰብ ጨዋታን ጥሩ አርጋ ላትመራው ትችላለች ብዬ ካሰብኩባቸው ነገሮች አንዱ ከዚህ በፊት ብዙም ጊዜ መድረክ ስትመራ ወይም ተመሳሳይ ነገሮችን ስታረግ አይተናን ስለማናውቅ የቤተሰብ ጨዋታን ጥሩ አርጋ ትመራዋለች የሚል ሐሳብ አልነበረኝም። ነገር ግን በጣም ብዙ ሰዎች ይወዱላትን እኔ ራሱ በዚህ ልክ ፐርፎርም ታረጋለች ብዬ ያልገመትኩትን ያክል በጣም አሪፍ አርጋ ነበር የሰራችው። ከቤተሰቦችም ጋር ጥሩ የሆነ ኮሚኒኬሽን ነበራት። ትዳር የለም እግዚአብሔር ይመስገን የለም። አበታ አይባልም። ተው እንደው አዛብ ይባል ነገር እግዚአብሔር ይመስገን ትዳር የለም። ተው ፍቅረኛ ግን አለች የለችኝም። ዋሸ አለኝ። ስለዚህ አሁን እሷ ይሄንን እግዚአብሔር ይመስገን የለኝም የሚለውን ብሰባ ምንድን ነው የምትል? ይቅርታ ጠይቅ። እንግዲህ ይቅርታ ጠይቅ። ይቅርታ ጠይቅ። አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀሽ። ከአቅሙ በላይ ይደግሳል። ከአቅሙ በላይ ይደግሳል። ከዛ በድሩ ይሊል ነው ያወራል። ምን ብሎ ይጎርራል? እሺ ይግረማቸው። ሰላም እንዴት ነሽ? ምኑን የገረማቸው? እናትና አባቴ እኔን ሲወልዱ ያው ብዙ ሰው እኔ ይጋባሉ ብሎ አላሰቡም ነበር። ሰውን ማህበረሰቡ በአንተ ምክንያት ተጋቡ አብረው ሆኑ። አሁን እስቲ ምን ይበሉ? ጉዳቸውን እናያለን። ይግረማቸው ጭራሽ ወለዱ ተባለ። ትምህርት፣ ስራ፣ ትዳር። ትምህርት ጨረሽ? ስራስ? እያሰብን ነው። እየፈለግን ነው። አይ እያሰብን ነው። አለ እንዴ በማሰብ ስራ እንዴት ነው? እስቲ ንገሪ። በማሰብ እንዴት ነው? ቅድሚያ ማሰብ ነው። እሺ ከዛ ወደ አክሽን እንገባለን። ፊርማ የሚያስፈልገው የሰነድ አይነት ጥቀሽ። ቀበሌ ምን ቀበሌ? ለማንኛውም የቤተሰብ ጨዋታን ያያችሁ ሰዎች የንጹህ ኃይሌን አመራር እንዴት ተመለከታችሁት? እስኪ ሐሳባችሁን ኮሜንት አድርጉ። እኔ ግን ምን አይነት የተለያዩ ታለንቶች እንዳሏት ነው የተገነዘብኩት። በዛ ላይ ደግሞ የቤተሰብ ጨዋታ በሴቶች ሲመራም የመጀመሪያችን ነው የሚሆነውና እኔ በበኩሌ በጣም ነው የገረመኝ። እናንተስ እስኪ ሐሳባችሁን ኮሜንት አድርጉልኝ። ከንጹህ ኃይሌ፣ ከኮሜዲያን አዝመራው፣ ከኮሜዲያን አሌክስ፣ ከኮሜዲያን ያሲኖ ማን የተሻለ ሰርቶታል? ማን የተሻለ መርቶታል? እንዲሁም ደግሞ በጣም ብዙ ሰዎች ያልጠበቁት በዚህ ልክ ፐርፎርም ያደርጋል ብለው ያላሰቡት አንዱዓለም የነጻነት 50ያ እንዴት ነበረ? እስኪ ሐሳባችሁን የሱንም ደግሞ ኮሜንት አድርጉልኝ። እንዴት ነበረ? በሴፉ ሾው ላይ ቀርቦ የቤተሰብ ጨዋታ ሙድ እንዲመጣለት ወይም የቤተሰብ ጨዋታን ቢመራው እንዴት ሊመራው ይችላል የሚለውን በሴፉ ሾው ላይ ቀርቦ ሞክሮ ነበረ። ነገር ግን ብዙዎች ባልጠበቅንበት መንገድ በጣም አሪፍ አድርጎ ነበረ ፐርፎርም ያደረገው። በተለይ ደግሞ ድምጹን ከፍ ሲያደርግ ሙሉ ነጻነትን ነበር የሚመስለው። በእይታም ሆነ ደግሞ የሱ በጣም ነው የታየለት። ግን ለእናንተ ከነዚህ ከአምስቱ የተሻለ የቤተሰብ ጨዋታን ይመራል ብላችሁ የምታስቡት ማንን ነው? ሐሳባችሁን ኮሜንት አድርጉልኝ። ሌላው በማህበራዊ ሚዲያው እጅግ በጣም አነጋጋሪ የነበረው የፕሪሚየር ሊጉን የደረጃ ሰንጠረዥ ሲመራው የነበረው አርሰናል አሁን ላይ ሁለተኛ መሆኑ በማህበራዊ ሚዲያው እጅግ በጣም መነጋገሪያ ሆኖ ነበረ። በግሌ እኔ የአርሰናል ደጋፊ ነኝ እና በጣም ነበር የተሰማኝ። በጣም ለብዙ የአርሰናል ደጋፊዎች ወሽመጣቸውን የቆረጠ በክለቡ ላይ ተስፋቸውን ያሟጠጠ ነበረ። ነገር ግን የትኛውም የአርሰናል ደጋፊ እርግጠኛ ነኝ ተስፋ አይቆርጥም። ምክንያቱም ለስንት ዓመታት ጠብቀን አሁን ላይ እንደዚህ ጥሩ ፐርፎርም እያደረግን ለዋንጫ እየተወዳደርን ተስፋ እንቆርጣለን ብዬ ተስፋ አላረግም። ነገር ግን እጅግ በጣም እንዲሰማኝና ምን አይነት ሲቹዌሽን ላይ እንደገባን ይህ ሰው በዘገባው ነበረ በጣም እንዲሰማኝ ያደረገው። አስተውላችሁ አታውቁም? አንዳንድ ሰው እናንተ አደገኛ ችግር ውስጥ ገብታችሁ ነገር ግን ችግር ውስጥ እንዳላችሁ ታውቃላችሁ፣ ግን ያን ያክል ሳይሰማችሁ ሰው መቶ አጉል ችግር ውስጥ ሲል የሚሰማ ስሜት አለ አይደል? እንደዛ እንዲሰማኝ ነው ያደረገኝ። ተመልከቱ ዜናውን። ጅርቱ ማለት በአማርኛ አላችሁ ማለት ነው። የአርሰናል ደጋፊዎች ጅርቱ የመድፈኛው የልብ ደጋፊዎች አላችሁ ወይ? አሁንስ ምን እየተሰማችሁ ነው? አዎ በዚህ ሰዓት ጋርዲዮላ ግፍ ሰራ። ከ200 ቀናት በላይ ፕሪሚየር ሊጉን ሲመራ የነበረውን አርሰናል ወደ ኋላ ጎትቶ የደረጃ ሰንጠረዡን በአንደኝነት መምራት ጀመረ። የጋርዲዮላ ግፍ በዚህም አላበቃ። ላለመውረድ ሲንተፋተፍ የነበረውን በርንሌይን ወደ ቻምፒዮንሺፑ ወረወረው።
እና ይሄን ዜና ከሰማው በኋላ የምሬ ነው እጅግ በጣም ነበር የተሰማኝ። ቀኔ ነበር የተበላሸው። የምሬ ነው። የዚህን ዜና ከሰማው በኋላ ነው ምን አይነት ሲቹዌሽን ላይ እንደገባንና ምን እየሆንን እንደሆነ የተሰማኝ። እናንተስ ምንድን ነው የተሰማችሁ? የትኛው ቪዲዮ ነው እጅግ በጣም ያናደዳችሁ? የትኛው ቪዲዮ ነው ያዝናናችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። እናንተን ያዝናናችሁን እንዲሁም ያናደዳችሁንም ደግሞ ቪዲዮዎች እስኪ ሊንኩን በኮሜንት ላይ አስቀምጡልኝና እኔም ስሜታችሁን ልጋራው። ሌላው በማህበራዊ ሚዲያው ላይ እጅግ በጣም እያነጋገረ ያለው የቴዲ ዘፈን ነው። የቴዲ አፍሮ ሌላኛው ትራክ አሁን ላይ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የሆነ ነው። ብዙ ሰዎች ትርጉሙን ሳያውቁት ያኛውን ዳስጣል የሚለውን ትራክ ፖለቲካ መስሏቸው በጣም ብዙ ቲክቶከሮች ቪዲዮ እየሰሩበት አልነበረም። በጣም ብዙ ሰዎች ከመነካካት ብለው እየሸሹ ነበረ። ነገር ግን ትርጉሙ ከተሰማ በኋላ መርከብ የሚለው ትራክ ራሱ እጅግ በጣም እያነጋገረ ነው የሚገኘው። አንድ ልጅ አለች ደግሞ ቲክቶክ ላይ የቴዲን ትራኮች እያንዳንዱን ግጥሞች እየተረጓጎመች እየተናገረች ያለችው በጣም ብዙ ሰዎችን እያሳመረች ነው የሚገኘው። ትርጉሞቿ በጣም የተቀራረቡ ናቸው። በጣም የተቀራረቡ ሀሳቦች አሉ። ደግሞ በጣም ብዙ ሰዎችም ይህንን ሀሳብ ተጋርተውታል። በጣም ብዙ ሰዎችም ግጥሙን ሲተረጉሙት እንደዚህ ነበር የተረጉሙትና በጣም ብዙ ሰዎች ደንግጧል። በጣም ብዙ ሰዎች ተገርመዋል። ግድች ልጅ አሁን ላይ አልተቻለችም። በማህበራዊ ሚዲያው ላይ 18ቱንም ግጥሞች የመተርጎም ብቃት አላት። ቴዲ ነው መሰለኝ እየነገራት ያለው። እንደው መርከብ የብዙ ሰው ጥያቄ ነው ወይ ላይ ቴዲ ነኝ። ስለዚህ ዘፈን እስከምነግራችሁ እንዴት እንደጓጓው ስሙ። ደግሞ እስክሪብቶ ይዛል ቁጭ ያለች ማለት የምሬ ጎበዝ ናት። በጣም በሚገርማችሁ ሁኔታ ማለት ነው ሰው ገና የመጀመሪያ መስመር ላይ ነው የተሸወደው ማለት ነው። መርከብ የመሐለቁ ጫፍ ባይሰራ ሲልና አሁን መሐለቅ ይሄ መርከብ እንደ ፍሬም እንዲያገለግለው ወደ ሲዩ የሚወረወረው ያ ከባዱ ነገር በእንግሊዝኛው አንከር ምንለው ማለት ነው። እሱ መስሏችሁ አይደለ? እሱ መልህቅ ነው። መሐለቅ ሌላ ነገር ነው። ምን ማለት እንደሆነ ደግሞ ላሳያል። መሐለቅ ማለት ሳንቲም፣ ገንዘብ ወይም በአጠቃላይ እንደ መገበያያ የሚያገለግል የብረት ገንዘብ ኮይን ወይም ፔኒ ማለት ነው። አልጨረስኩም። ቆይ አንድ መሐለቅ የብር 1/16ኛ ነው። በአፄ ምኒልክ ዘመን በህዳር 22 ቀን በ1901 ዓ.ም በታወጀው አዋጅ መሰረት 1 ብር 2 አላድ 4 ሩብ 8 ትሙንና መሐለቅ የሆነ ቪዲዮ ላይ ሲተረጉሙ መሐለቅ ነበር ያለው። እኔ ሰምቼዋለሁ ግን በደንብ አልሰማሁትም ማለት ነው። 16 መሐለቅ ይመነዘራል። ተክለ ጻድቅ መኩሪያ የህይወት ታሪክ በሚለው መጽሐፋቸው ገጽ እዚህ ላይ እንደጻፉት 16ቱን ወደ ጎን እናድርገውና መርከብ ካለን ሁሌ ነው እንላለን። እዚህ ዘፈን ላይ ደግሞ የግዴታ ለምን ነው እንደምንል በተጨባጭ ማስረጃ ላሳያችሁ። እቺን ፓርት እንዲያስታውሱልኝ ቅኔውን ልነግራችሁ ነው። ምስኪኑ ልቤ ባንቺ ታሞ ባንቺ ታም ኖ ሳይበቃው። እዚህ ጋር የምትይዙልኝ የቱን ነው? ታሞ ኖ ሳይበቃው። እንግዲህ ስለ ቅኔ የምታውቁ ሰዎች ቅኔ እንዴት እንደሚሰራ ታውቃላችሁ ወይ? ቃሉን ሁለት ትርጉም ይኖራል ሲላላ ሲጠበቅ፣ ወይ ደግሞ አንድ ቃል ለሁለት ተከፍሎ አንድና አንድ ሌላ ትርጉም አንድ ደግሞ ሌላ ትርጉም የሚሰጡ ሁለት ቃላቶች ይኖሩታል። ዞሮ ትረዱታላችሁ። ታሞ ኖ ሳይበቃው። ኖ ሳይበቃው ኖ ምን ሆኗል? አሁን ደግሞ የምትይዙልኝ ግጥም ቃልሽ ሆነና ቦታው የማይገኝ ተላላ አረገው ልቤን ሰማማኝ የሚለውን ነውና እዚህ ጋር ቅኔዋ የቷ ናት? ተላላ የሚለውን ቃል ለሁለት እንሰንጥቀውና ያው ቃሉ ይደብራል። ተላ እና ላ በኖህ ዘመን ሰዶምና ጎመራ በጣም ከባዱ ኃጢአታቸው የነበረው ግብረ ሰዶማዊነት ነውና በግብረ ሰዶማዊነት ጊዜ ደግሞ የዛን ዘመን ሰውነታቸው እንዴት ተንቱ እንደነበረ ታሪክ ላይ ተጽፎ እናገኘዋለን። ጠብቁ። ቆይ ሌላ እኔ በጣም ከአይምሮዬ በላይ የሆነብኝ ፓርት ማለት ነው ደግሞ የሁላችንም ፌቨራይት ፓርት ናት ከሙዚቃው እና ወይ በቀድለት እምባዬ ፈሰሰ ኧረ አንቺ ራሱ ከአይምሮዬ በላይ ሆነሽ ቆሜ ነው ሌቱን የማነጋው ይላልና ስሙኝ። ወፍ ጭጭጭ ሲል የሚለውን ፓርት ያዙልኝ። የልክ የኖህ የእልቂቱ ሰዓት ሲያልቅ መጀመሪያ ጎርፉ ይሄ የውሃው የፍልውሃው ጥፋት መቆሙን ያበሰረች መጀመሪያ እርግብ ናት አይደለ? ወፍ ጭጭጭ ሲል ቆሜ ነው ሌቱን ማነጋውና ወፍ ጭጭጭ በቃ ምንም ማብራራት ራሱ አያስፈልገውም። ያ ነው በቃ። እና ይሄን ሰው ነው እንግዲህ ኦቨርሬትድ ነው ሁሉም ነገር ቀን አይደለም ምናምን እያሉ እንትን የሚሉት ብቻ ገና ብዙ 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 ያልተፈታ ፓርት ነው ያለው። የምትፈልጉትን እናንተ በጣም ሚስጥር የሆነባችሁን ፓርት እዚህ ኧረ ገጣጥሚው መጀመሪያ አንቺ ገጣጥሚውና ንገሪን እንጂ እንዴ ገጣጥማ ሳትነግረው እኮ ሄደች። ገጣም ገብቷችኋል? በደንብ ገብቷችኋል እናንተ ግን ወይ ኔቸሬ ወይ ኔቸሬ። ቴዲ ምን አንቺ ራሱ ትችያለሽ እግዚአብሔርን። ኧረ በስመ አብ ወልድ። እኔ ልድገማት እንዴ? ቆይ ደግሜ ልስማት። እኔ በደንብ አልገባኝም ሀሳቧ የምር። በጣም እኔ ራሱ እስክሪብቶና ደፍተር ሊያዝ ሰው ገና የመጀመሪያ መስመር ላይ ነው የተሸወደው ማለት ነው። መርከብ የመሐለቁ ጫፍ ባይሰራ ሲልና አሁን መሐለቅ ይሄ መርከብ እንደ ፍሬም እንዲያገለግለው ወደ ሲዩ የሚወረወረው ያ ከባዱ ነገር በእንግሊዝኛው አንከር ምንለው ማለት ነው። እሱ መስሏችሁ አይደለ? እሱ መልህቅ ነው። መሐለቅ ሌላ ነገር ነው። ምን ማለት እንደሆነ ደግሞ ላሳያል። መሐለቅ ማለት ሳንቲም፣ ገንዘብ ወይም በአጠቃላይ እንደ መገበያያ የሚያገለግል የብረት ገንዘብ ኮይን ወይም ፔኒ ማለት ነው። እንድታውቁልኝ ግን እኔ አይደለሁም እያፈጠንኩ ያለሁት እሷ ራሷ ናት እያፈጠነች ያለችውና ስለምትፈጥን ነው መሰለኝ። አልጨረስኩም። ቆይ አንድ መሐለቅ የብር 1/16ኛ ነው። በአፄ ምኒልክ ዘመን በህዳር 22 ቀን በ1901 ዓ.ም በታወጀው አዋጅ መሰረት 1 ብር 2 አላድ 4 ሩብ 8 ትሙንና 16 መሐለቅ ይመነዘራል። ተክለ ጻድቅ መኩሪያ የህይወት ታሪክ በሚለው መጽሐፋቸው ገጽ እዚህ ላይ እንደጻፉት 16ቱን ወደ ጎን እናድርገውና መርከብ ካለን ሁሌ ነው እንላለን። እዚህ ዘፈን ላይ ደግሞ የግዴታ ለምን ነው እንደምንል በተጨባጭ ማስረጃ ላሳያችሁ። እቺን ፓርት እንዲያስታውሱልኝ ቅኔውን ልነግራችሁ ነው። ምስኪኑ ልቤ ባንቺ ታሞ ባንቺ ታም ኖ ሳይበቃው።
እዚህ ጋር የምትይዙልኝ የቱን ነው? ታሞ ኖ ሳይበቃው። እንግዲህ ስለ ቅኔ የምታውቁ ሰዎች ቅኔ እንዴት እንደሚሰራ ታውቃላችሁ። ወይ ቃሉን ሁለት ትርጉም ሲላላ ሲጠበቅ፣ ወይ ደግሞ አንድ ቃል ለሁለት ተከፍሎ አንድና አንድ ሌላ ትርጉም አንድ ደግሞ ሌላ ትርጉም የሚሰጡ ሁለት ቃላቶች ይኖሩታል። ዞሮ ትረዱታላችሁ። ታሞ ኖ ሳይበቃው፣ ኖ ሳይበቃው፣ ኖ ምን ሆኗል? አሁን ደግሞ የምትይዙልኝ ግጥም ቃልሽ ሆነና ቦታው የማይገኝ ተላላ አረገው ልቤን ሰማማኝ የሚለውን ነውና እዚህ ጋር ቀኔዋ የቷ ናት? ተላላ የሚለውን ቃል ለሁለት እንሰንጥቀውና ያው ቃሉ ይደብራል። ተላ እና ላ በኖህ ዘመን ሰዶምና ጎመራ በጣም ከባዱ ኃጢአታቸው የነበረው ግብረ ሰዶማዊነት ነውና በግብረ ሰዶማዊነት ጊዜ ደግሞ የዛን ዘመን ሰውነታቸው እንዴት ተንቱ እንደነበረ ታሪክ ላይ ተጽፎ እናገኘዋለን። ጠብቁ ቆይ ሌላ እኔ በጣም ከአይምሮ በላይ የሆነብኝ ፓርት ማለት ነው ደግሞ የሁላችንም ፌቨራይት ፓርት ናት ከሙዚቃው እና ወይ በቀድለት እንባዬ ፈሶ የማይበቃው ወፍ ጭጭጭ ሲል ቆሜ ነው ሌቱን የማነጋው ይላልና ስሙኝ ወፍ ጭጭጭ ሲል የሚለውን ፓርት ያዙልኝ። የልክ የኖህ የእልቂቱ ሰዓት ሲያልቅ መጀመሪያ ጎርፉ የውሃው ጥፋት መቆሙን ያበሰረች መጀመሪያ እርግብ ናት አይደለ? ወፍ ጭጭጭ ሲል ቆሜ ነው ሌቱን የማነጋውና ወፍ ጭጭጭ በቃ ምንም ማብራራት ራሱ አያስፈልግም። ገጣጥ ማለት ነው እኔ በጣም እያናደድሽ ነው ማለት ሐሳቡን አግኝቼዋለሁ እኮ ግን ለምንድን ነው የማትገጣጠመው ነው እሱ ነው ያልገባኝ። እኔ ገጣጥማ ብትነግረን አሪፍ ነበረ ግን በጣም ጎበዝ ናት እናንተ። እስኪ ቆይ የሆነ ቪዲዮ አለ የሆነ ልጅ መርከብ የተረጎመውና የእሷና የእሱ በትንሹ ነው የተቀራረቡብኝና እስኪ ቪዲዮን ካገኘው አሳያቸዋለሁ። መርከብ የሚለው ትራክ ለአንድ ፍቅረኛ ማለትም አንድ የተከዳ ሰው የዘፈነው ዘፈን ሳይሆን ለሀገር የተዘፈነ እሱም ልክ እንደ ዳስጣል በውስጡ ፖለቲካዊ ይዘት እንዳለው ላስረዳችሁ እስቲ። በመጀመሪያ መርከብ የማለቁ ጫፍ ባይሰራ ረክቶ እንዳይቆም ከአንዱ ስፍራ ብሎ ይጀምራል። እዚህ ጋር መርከብ ብሎ የገለጸው ሀገርን ነው። የማለቅ ጫፍ ማለት አንድ መርከብ የሚቆመው ማለትም የሆነ ቦታ ላይ ሲቆም በማለቅ ይታሰራል ጫፉ ማለት ነው። ካልታሰረ ምን ይሆናል? ማዕበል ሲነሳ ንፋስ ሲመጣ አያችሁ አይደል? እሱ እዚህ ጋር ማለቅ ነው ያለው። ማለቅን ይሄኛውን የእንትኑን ነው ያብራራው። እሷ ደግሞ እዚህ ጋር መልህቅ ብላ ይህንን መልህቅ ነው ያኛው ማለቅ ደግሞ ሳንቲም ነው ምናምን ያለችው። እዚህ ጋር ነው ግራ ያጋባኝ እኔ። ይወስደዋል ይገለብጠዋል ማለት ነው። ስለዚህ እዚህ ጋር ቴዲ አፍሮ ምን ለማለት ፈልጎ ነው? ለመርከቡ የሚጠቅመው ማለቁ እንደሆነ ለሀገራችንም መከባበሩ፣ ፍቅሩ፣ አንድነቱ፣ ሰላሙ ካልሰራ መርከቢቷ ሀገሪቷ ረክታ አትቆምም፣ ትወሰዳለች፣ ትገለበጣለች፣ ትናወጣለች እያለን ይገኛል ማለት ነው። ከዛ በኋላ ደግሞ ቀጥሎ ምን ይላል? ቦይ ብቀድለት እምባዬ ፈሶም አይበቃ ይላል። እዚህ ጋር ቦይ ብቀድለት የሚለው ማለቂያ የሌለው እንባ ዜጎች ላይ የሚደርሰው ግፍና መከራን መግለጽ ፈልጎ ነው። ይሄ የሚደርሰው ነገር ቦይ እንኳን ቢቀደድ ፈሶ እንደማያልቅ እንደማያባራ ለመግለጽ ፈልጎ ነው። ከዛ ቀጥሎ ደግሞ ምን ይላል? ወፍ ጭጭጭ እስኪል ቆሜ ነው ሌቱን የማነጋው። የሰላም ችግር እንዳለ፣ የደህንነት ችግር እንዳለ በሰላም ተኝቶ እንኳን እንደማያውቅና ቆሞ ይሄ አሁን የሱ ያቻራል የሱ ይገባል። እሷ ትንሽ ኮምፕሊኬት አደረጋችሁ ነገሩን፣ ትንሽ ኮምፕሊኬት አደረገችብኝ። ብቻ ግን የሱ ትንሽ ይገባኛል። የትኛው ሐሳብ ትክክል ይመስላችኋል? እስኪ የሱን መጀመሪያ እንጨርስ። እንደሚያነጋው ለሰላሙ ለደህንነቱ ይሞት ይኑር እንኳን ደህንነት እንደሌለው ቆሞ እንደሚያነጋ ለመናገር ፈልጎ ነው ማለት ነው። ከዛ ደግሞ ምን ይላል? ቃልሽ ሆነና ቦታው ማይገኝ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። ቃልሽ ብሎ እዚህ ጋር የተጠቀመው የተገባው ቃልን መናገር ፈልጎ ነው። ስለ ሰላም፣ ስለ ዲሞክራሲ፣ ስለ አንድነት ብቻ ከዚህ በፊት የተገባውን ቃልሽ ብሎ ይናገራል ማለት ነው። እሱን ቃል አምኖ እንደነበረ ተቀብሎ እንደነበረ ይናገርና በኋላ ላይ ምን ይላል? እንደተታለለ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። እንደተታለለ ቃሉ እንዳልተፈጸመ ይናገርና አረገው ልቤን ሰው አማኝ ብሎ ይገልጻል ማለት ነው። በቀጣይ ደግሞ ምን ይላል? ምስኪኑ ልቤ በአንቺ ታምኖ በአንቺ ታሞ ሳይበቃው ይላል። እዚህ ጋር አምኗታልም በማመኑ ደግሞ ታሟልም። ቀጣይ ላይ ደግሞ ምን ይላል? ሄደሻል አሉ ትቼዋለሁ ጆሮ ምን አለ ማይሰማው ብሎ ይደመድማል ማለት ነው። በማመኑ በመታመኑ እንደተከዳ እንደተጎዳ ጭራሽ ደግሞ በኋላ ላይ ትቼዋለሁ እንደተባለ ያንን ቃል የተገባውን ቃል ትቼዋለሁ እንደተባለ ይገልጻል ማለት ነው። ስለዚህ በአጠቃላይ መርከብ የሚለው ሙዚቃ አንድ ፍቅረኛው ለካደችው ወንድ የተዘፈነ ሳይሆን ሀገሪቷን በመርከብ መስሏት የዘፈነው ብቻ ግን እሱ ትንሽ መሬት አወረደው፣ እሱ ቀዝቀዝ አደረገው። እሷ ደግሞ ኮምፕሊኬት አደረገችው ነገሩን በጣም ማለት ለኔ ኮምፕሊኬት ሆኖ ይሁን አላቅም። እስኪ እናንተ የትኛው የተሻለ ትርጉም ሰጥቷል ብላችሁ ታስባላችሁ? ሐሳባችሁን ኮመንት አድርጉልኝ። ሌላም ደግሞ የእናንተ ሐሳብ ካለም እሱንም ደግሞ ኮመንት አድርጉልኝ። ሌላው በቲክቶክም ላይ ተናግሬ ነበረ። አንድ
ማህሌት ማሮ የምትባል አንድ ምስኪን ሴት በህግ አካል በአሰቃቂ ሁኔታ ለጆሮ በሚከብድ ሁኔታ ተጠልፋ እንዲሁም ደግሞ በአሰቃቂ ሁኔታ ተደብድባና በጥይት ስለተገደለች ልጅ ቪዲዮ ሰርቼ ነበር። ታዲያ እሷ ላይ እንደዚህ አይነት ወንጀል የሰራው ሰውዬ የህግ አካል ነው የተባለው ሰው ወደ መቀሌ ሸሽቶ ነበር። አሁን ላይ ግን በፖሊስ ቁጥጥር ውስጥ እንደገባ ወደ ባህር ዳርም እንዲመጣ እንደተደረገ እንዲሁም ደግሞ ቅድመ ምርመራዎችም እንደተጀመሩ የምርመራ ሂደቶቹ አልቀው ፍርድ ቤት ከሄደ በኋላ የመጨረሻ ውሳኔውንም ለህዝብ ይፋ እንደሚያደርጉ የባህር ዳር ከተማ አስተዳደር ፖሊስ መምሪያ የወንጀል ምርመራ ምክትል አስተዳደር ኮማንደር መኮንን አለበል ተናግረዋል። እንዲሁም ጆርዲ ጉዳዩን በጥብቅ ስትከታተለው ነበረ። የባህር ዳር ከተማ ፖሊስም ተከታትለው ወንጀለኛውን በቅርብ ጊዜያት ውስጥ በህግ ቁጥጥር ውስጥ በማስገባቱ ለከተማው የፖሊስ አስተዳደርም እንዲህ ብላ አድናቆቷን መግለጽ ችላም ነበረ። ፋይናሊ ጥሩ ዜና፣ የአማራ ክልል ፖሊስ ይህንን መግለጫ አውጥቷል። ካላያችሁ ተጠርጣሪ ያምራል አለበል አለሙ ወንጀሉን ፈጽሞ ከአካባቢ ቢሰወርም በብሔራዊ መረጃና ደህንነት አገልግሎት እንዲሁም በክልሉ የጸጥታ ኃይሎች በተደረገ የተቀናጀና ጥብቅ ክትትል ሚያዝያ 13 ቀን 2018 ዓ.ም በቁጥጥር ስር ሊውል ችሏል። በጣም እናመሰግናለን የአማራ ክልል ፖሊስ። እንደዚህ ኢትዮጵያን መተንፈሻ ያሳጣትን የሴቶች ግድያ ወረርሽን አስተማሪ የሆነ ለሁላችንም ተስፋ የሚሰጥ ምንም አይነት ርህራሄ የሌለበት የቅጣት ፍርድ እንደምትሰጡት ተስፋ እናደርጋለን። በነገራችን ላይ እኔም በዚህ ሐሳብ ላይ እስማማለሁ። እንደዚህ አይነት አረመናዊ ተግባር ለሚሰሩ ሰዎች ወይም ለመስራት ላሰቡ ሰዎችና እየሰሩም ላሉ ሰዎች ጥሩ ትምህርት የሚሰጥ ቅጣት ነው መቀጣት ያለበት። ይህ ሰው መቀጣጫ ነው መሆን ያለበት ብዬ አምናለሁ። የእናንተን ሐሳብ ኮሜንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች ሰሞኑ በማህበራዊ ሚዲያው ላይ መነጋገሪያ የሆኑ ቪዲዮዎችና ሐሳቦችን ጠቅለል አድርጌ ያቀረብኩላችሁ ቪዲዮ ወይም ሐሳብ ይሄን ይመስላል። እንዳልኳችሁ ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና ሰብስክራይብ፣ ላይክ ማድረግ አለማድረጋችሁን ቼክ አድርጉልኝ። ቸር ቆዩልኝ።